የባርሰሎናው የ17 ዓመት ጥበበኛ ላሚን ያማል ዛሬ በቡልግራናዎቹ ቤት አዲስ ኮንትራት እንደሚፈራረም ተገለጸ። በሌላ ዜና የባርሰሎናው የ22 ዓመት ስፔናዊ የፊት መስመር ተጫዋች አንሱ ፋቲ በውሰቱ የፈረንሳዩ ሞናኮን ለመቀላቀል መስማማቱ ተገልጿል። የባርሰሎናው ስፔናዊ 17 ዓመት ኮከብ ላሚን ያማል በቡልግራናዎቹ ቤት ያለውን ኮንትራት ዛሬ እንደሚያራዝም ተገለጸ። በባርሰሎና ገና በለጋ ዕድሜው አስደናቂ ብቃት እያሳየ የሚገኘውና የዓለማችን ምርጡ ተጫዋች ይሆናል ተብሎ የሚጠበቀው ላሚን ያማል ኮንትራቱን ዛሬ እንደሚያራዝም እየተነገረ ይገኛል። በአሰልጣኝ ዣቪ ሄርናንዴዝ አማካኝነት ከ2023 ጀምሮ በዋናው ቡድን እየተጫወተ የሚገኘው ታዳጊው ዘንድሮ በጀርመናዊ አሰልጣኝ ሃንስ ዲተር ፌሊክስ ስር ቡድኑ በሀገር ውስጥ 3 ዋንጫዎችን ሲያሳካ ያነበሳውን ድርሻ መወጣት ችሏል። በላሊጋውም 9 ግቦችን ያስቆጠረ ሲሆን 13 ለግብ የሚሆኑ ኳሶችንም አመቻችቶ ማቀበል ችሏል። ታዲያ የዚህን ታዳጊ ኮከብ ኮንትራት ብሉግራናዎቹ ዛሬ እስከ 2031 ድረስ ሊያራዝሙለት መሆኑን ተአማኒው ጋዜጠኛ ፋብሪዚዮ ሮማኖ በዘገባው አመላክቷል። ስፔናዊ 22 ዓመት የፊት መስመር ተጫዋች አንሱ ፋቲ በውሰቱ ለፈረንሳይን ክለብ ሞናኮን ለመቀላቀል መስማማቱ ተገልጿል። ስፔናዊ ተጫዋች በቡልግራናዎቹ ቤት በ2019 ለዋናው ቡድን መጫወት የጀመረ ሲሆን በወቅቱ ባሳየው ብቃትም በርካቶች የመጪው ዘመን ኮከብ ሲሉ ማሞካሽቶት ነበር። ሆኖም ተጫዋቹ እንደታሰበው እድገቱ እየጨመረ ሳይሆን ሄደው እያሽቆለቆለ ነበር። በተደጋጋሚ ባጋጠመው ጉዳት ምክንያት ብቃቱ የወረደ ሲሆን በቂ የመጫወቻ ጊዜም በባርሰሎና ቤት አልተሰጠውም። በ2023/24 የውድድር ዘመን ተጫዋቹ ወደ ብራይተን በውሰት ያመራ ሲሆን በዛም ራሱን ማግኘት ተስኖት ተስተውሏል። በዘንድሮው የውድድር ዓመትም በብሉግራናዎቹ ቤት 6 የላሊጋ ጨዋታዎችን ብቻ ያደረገ ሲሆን በእነዚህ ጨዋታዎችም ምንም ጎልም ሆነ አሲስት ማስመዝገብ አልቻለም። ታዲያ አሁን ላይ የፈረንሳዩ ክለብ ሞናኮ ይህንን የ22 ዓመት ተጫዋች በውሰት ለማስፈረም ከስምምነት መድረሱ እየተገለጸ ይገኛል። ማንቸስተር ሲቲ የወልቨርሃምፕተኑን አልጄሪያዊ 22 ዓመት የመስመር ተከላካይ አያት ኑሪን ለማስፈረም እያጤኑ መሆኑ ተዘግቧል። ሲቲዘንሶች ቡድናቸውን ለማጠናከር በዝውውር መስኮቱ በንቃት እንደሚሳተፉ የሚጠበቅ ሲሆን የተከላካይ ክፍላቸውንም ለማጠናከር ስማቸው በስፋት ከወልቭሱ ተከላካይ አያት ኑሪ ጋር እየተያያዘ ይገኛል። ተጫዋቹ በወልቭስ ጥሩ ግልጋሎትን እየሰጠ የሚገኝ ሲሆን ምናልባትም በቀጣይ የማንቸስተር ሲቲ ተጫዋች ሊሆን እንደሚችል ተዘግቧል። ቼልሲዎች የኢንትራንክ ፍራንክፈርቱን የ22 ዓመት ፈረንሳዊ ተጫዋች ሁጎ ኤኪቲኬን ማስፈረም እንደሚፈልጉ ተገልጿል። ሰማያዊዎቹ ቡድናቸውን ለማጠናከር እየሰሩ ሲሆን በቡንደስሊጋው በፍራንክፈርት ቤት ድንቅ ጊዜን ያሳለፈውን ሁጎ ኤኪቲኬን ማስፈረም ዋነኛ ኢላማቸው እንደሆነም ተዘግቧል።